መጽሐፈ ነገሥት ቀዳማዊ ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ፣ መሠዊያ ሆይ፣ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሠዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ ዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ። የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳ ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራም አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዤአለሁና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣ የእግዚአብሔር ሰው አንተ ነህን? አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ አለው። እርሱም ካንተ ጋር እመለስና ገባ ዘንድ አይቻለኝም፣ በዚህም ስፍራ ካንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንዳንተ ነቢይ ነኝ፣ መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ። በቤቱም እንጀራ በላ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበክምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳህ ወደ አባቶች መቃብር አይደርስም ብሎ ጮኸ። እንጀራም ከበላ በኋላ ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበር። አህያውም በእርሱ አጠገብ ቆሞ ነበር፣ አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ እግዚአብሔር ሰው ነው፣ እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ በሬሳውም አጠገብ አህያውና አንበሳው ቆመው፣ አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሳ፣ በአህያውም ላይ ጭኖ መለሰው።
ያለቅስለትና የቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው። በሞቱ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤቴል ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉ በኮረብታዎቹ መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፉ መንገድ አልተመለሰም። ነገር ግን ለኮረብታዎቹ መስገጃዎች አብልጦ ከሕዝብ ሁሉ ካህናትን አደረገ። የሚወደውንም ሁሉ ይቀድስ ነበር። እርሱም ለኮረብታዎቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርብዓም ቤት ኃጢአት ሆነ። መጽሐፈ ነገሥት ቀዳማዊ ምዕራፍ 14። በዚያም ወራት የኢዮርብዓም ልጅ አብያ ታመመ። ኢዮርብዓምም ሚስቱን ተነሺ፣ የኢዮርብዓምን ሚስት እንደሆንሽ እንዳትታወቂ ልብስሽን ለውጪና ወደ ሴሎ ሂጂ። እነሆ በዚህ ሕዝብ ላይ እንድነግሥ የነገረኝ ነቢዩ አኪያ በዚህ አለ። በእጅሽም 10 እንጀራና እንጎቻዎች፣ አንድም እንጨት ማር ይዘሽ ወደ እርሱ ሂጂ፣ በልጁም የሚሆነውን ይነግርሻል አላት። የኢዮርብዓምን ሚስት እንዲሁ አደረገች። ተነስታም ወደ ሴሎ ሄደች። ወደ አኪያም ቤት መጣች። አኪያም ስለ መሸምገሉ ዓይኖቹ ፈዘው ነበርና ማየት አልቻለም። እግዚአብሔርም አኪያን እነሆ ስለ ታመመው ልጇ ትጠይቅ ዘንድ የኢዮርብዓም ሚስት ትመጣለች፣ ሌላ ሴትም መስላ ተሰውራለችና በገባች ጊዜ እንዲህና እንዲህ በላት አለው። እርሷን በደጅ ስትገባ አኪያ የእግሯን ኮቴ ሰማ። እንዲህም አለ፣ የኢዮርብዓም ሚስት ሆይ ግቢ፣ ስለምንስ ሌላ ሴት መሰልሽ? እኔም ብርቱ ወሬ ይዤ ተልኬልሻለሁ። ሂጂ፣ ለኢዮርብዓምም እንዲህ በይው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከሕዝብ መካከል ለይቼ ከፍ አድርጌህ ነበር፣ በሕዝቤም በእስራኤል ላይ አለቃ አድርጌህ ነበር። ከዳዊትም ቤት መንግሥቱን ቀድጄ ሰጥቼ ነበር። ነገር ግን በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንህም። ካንተም አስቀድመው ከነበሩት ሁሉ ይልቅ ክፉ ሠራህ። ታስቈጣኝም ዘንድ ሄደህ ሌሎችን አማልክትና ቀልጠው የተሠሩትን ምስሎች አደረግ፣ ወደ ኋላም ጣልኸኝ። ስለዚህ እነሆ በኢዮርብዓም ቤት ላይ መከራ አመጣለሁ። ከኢዮርብዓምም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ቆርጣለሁ። ሰውም ፋንድያን እስኪጠፋ ድረስ እንደሚጠርግ እኔ የኢዮርብዓምን ቤት ፈጽሜ እጠርጋለሁ። ከኢዮርብዓምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል፣ እግዚአብሔር ተናግሯልና። እንግዲህ ተነስተሽ ወደ ቤትሽ ሂጂ። እግርሽም ወደ ከተማ በገባ ጊዜ ልጁ ይሞታል፣ እስራኤልም ሁሉ ያለቅሱለታል፣ ይቀብሩትማል። በእስራኤል አምላክ በእግዚአብሔር ዘንድ በኢዮርብዓም ቤት በዚህ ልጅ መልካም ነገር ተገኝቶበታልና ከኢዮርብዓም እርሱ ብቻ ይቀበራል። እግዚአብሔርም ደግሞ በእስራኤል ላይ ንጉሥ ያስነሳል፣ እርሱም በዚያ ዘመን የኢዮርብዓምን ቤት ያጠፋል። በዚያ ጊዜም ሸምበቆ በውኃ ውስጥ እንደሚንቀሳቀስ እግዚአብሔር እንዲሁ እስራኤልን ይመታል። እግዚአብሔርንም ያስቆጡ ዘንድ የማምለኪያ ዐፀድ ተክለዋልና ለአባቶቻቸው ከሰጣቸው ከዚች ከመልካሚቱ ምድር እስራኤልን ይነቅላል፣ በወንዙም ማዶ ይበትናቸዋል። ስለበደለውና እስራኤልንም ስላሳተበት ስለ ኢዮርብዓም ኃጢአት እስራኤልን ይጥላል። የኢዮርብዓምም ሚስት ተነስታ ሄደች፣ ወደ ቴርሳ መጣች። ወደ ቤቱም መድረክ በገባች ጊዜ ልጁ ሞተ። በባሪያውም በነቢዩ በአኪያ እንደተነገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። የቀረውም የኢዮርብዓም ነገር እንዴት እንደተዋጋ እንዴትም እንደነገሰ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። ኢዮርብዓምም የነገሰበት ዘመን 22 ዓመት ነበረ። ከአባቶቹም ጋር አንቀላፋ። ልጁም ናዳብ በፋንታው ነገሰ። የሰለሞንም ልጅ ሮብዓም በይሁዳ ነገሰ። ሮብዓምም ንጉሥ በሆነ ጊዜ የ41 ዓመት ጎልማሳ ነበረ። እግዚአብሔርም ስሙን ያኖርባት ዘንድ ከእስራኤል ነገድ ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሰ። የእናቱም ስም ናጽማ ነበረ፣ እርሷም አሞናዊት ነበረች። ይሁዳም በእግዚአብሔር ፊት ክፉ ሠራ፣ አባቶቻቸውም ከሠሩት ሁሉ ይልቅ
አብዝተው በሠሩት ኃጢአት አስቆጡት። እነርሱም ደግሞ ከፍ ባለው ኮረብታ ሁሉ ላይ ቅጠሉ ከለመለመ ዛፍ ሁሉ በታች መስገጃዎችንና ሐውልቶችን የማምለኪያ ዐፀዶችንም ለራሳቸው ሠሩ። በምድርም ውስጥ ሰዶማውያን ነበሩ። ከእስራኤልም ልጆች ፊት እግዚአብሔር ያሳደዳቸውን የአሕዛብን ርኵሰት ሁሉ ያደርጉ ነበር። ሮብዓምም በነገሠ በ5ኛው ዓመት የግብፅ ንጉሥ ሺሻቅ በኢየሩሳሌም ላይ መጣ። የእግዚአብሔርን ቤት መዛግብትንና የንጉሥ ቤት መዛግብትን ወሰደ፣ ሁሉንም ወሰደ። ሰሎሞንም የሠራውን የወርቁን ጋሻ ሁሉ ወሰደ። ንጉሡም ሮብዓም በፋንታው የናስ ጋሾችን ሠራ። የንጉሥንም ቤት ደጅ በሚጠብቁ በዘበኞች አለቆች እጅ አኖራቸው። ንጉሡም ዘወትር ወደ እግዚአብሔር ቤት ሲገባ ዘበኞች ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። የቀረውም የሮብዓም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዘመኑም ሁሉ በሮብዓምና በኢዮርብዓም መካከል ሰልፍ ነበረ። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም አብያም በፋንታው ነገሠ። መጽሐፈ ነገሥት ቀዳማዊ ምዕራፍ 15 የናባጥ ልጅ ኢዮርብዓም በነገሠ በ18ኛው ዓመት አብያም በይሁዳ ላይ ንጉሥ ሆነ። በኢየሩሳሌምም 3 ዓመት ነገሠ። እናቱም መዓካ የተባለች የአቢሴሎም ልጅ ነበረች። ከእርሱ አስቀድሞ ባደረገው በአባቱ ኃጢአት ሁሉ ሄደ። ልቡም እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም አልነበረም። ነገር ግን ልጁን ከእርሱ በኋላ ያስነሣ ዘንድ ኢየሩሳሌምንም ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው። ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና። በኢዮርብዓምና በሮብዓም ልጅ በአብያም መካከል በዘመኑ ሁሉ ጠብ ነበረ። የቀረውም የአብያም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በአብያምና በኢዮርብዓምም መካከል ሰልፍ ነበረ። አብያምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በፋንታው ነገሠ። በእስራኤል ንጉሥ በኢዮርብዓም በ20ኛው ዓመት አሳ በይሁዳ ላይ ነገሠ። በኢየሩሳሌምም 41 ዓመት ነገሠ። እናቱም መዓካ የተባለች የአቢሴሎም ልጅ ነበረች። አሳ እንደ አባቱ እንደ ዳዊት በእግዚአብሔር ፊት ቅን ነገር አደረገ። ከአገሩም ሰዶማውያንን አስወገደ። አባቶቹም ያደረጉትን ጣዖታትን ሁሉ አራቀ። በማምለኪያ ዐፀድ ጣዖት ስላሰራች እናቱም መዓካን እቴጌ እንዳትሆን ሻራት። ጣዖቷንም ሰበረው፣ በቄድሮንም ፈፋ አጠገብ አቃጠለው። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም። የአሳ ልብ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ። አባቱ የቀደሰውንና እርሱም የቀደሰውን ወርቅና ብር ዕቃውንም ወደ እግዚአብሔር ቤት አገባው። በአሳና በእስራኤል ንጉሥ በበዓስ መካከል በዘመናቸው ሁሉ ሰልፍ ነበረ። የእስራኤልም ንጉሥ በዓስ በይሁዳ ላይ ወጣ። ከይሁዳ ንጉሥ ከአሳ ዘንድ ማንም እንዳይወጣ ወደ እርሱ ማንም እንዳይገባ አድርጎ ራማን ሠራ። አሳም በእግዚአብሔር ቤትና በንጉሥ ቤት መዛግብት የቀረውን ብርና ወርቅ ሁሉ ወስዶ በባሪያዎቹ እጅ ሰጣቸው። ንጉሡም አሳ በደማስቆ ለተቀመጠው ለአዚል ልጅ ለጠብሪሞን ልጅ ለሶርያ ንጉሥ ለወልደ አዴር በእኔና በአንተ መካከል በአባቴና በአባትህም መካከል ቃል ኪዳን ጸንቷል። እነሆ ብርና ወርቅ ገጸ በረከትም ሰድጄልሃለሁ። እርሱ ከእኔ ዘንድ እንዲርቅ ሄደህ ከእስራኤል ንጉሥ ከበዓስ ጋር ያለህን ቃል ኪዳን አፍርስ ብሎ ሰደደ። ወልደ አዴርም ለንጉሡ ለአሳ እሺ አለው። የሰራዊቱንም አለቆች በእስራኤል ከተሞች ላይ ሰዶ ኢዮንንና ዳንን፣ አቤል ቤት መዓካንና ኬኔሬትን ሁሉ የንፍታሌምንም አገር ሁሉ መታ። በዓስም ያን በሰማ ጊዜ ራማን መሥራት ትቶ በቴርሳ ተቀመጠ። ንጉሡም አሳ በይሁዳ ሁሉ ላይ አዋጅ ነገረ፣ ማንም ነፃ አልነበረም። በዓስም የሠራበትን የራማን ድንጋይና እንጨት ወሰዱ። ንጉሡም አሳ የብንያምን ጌባንና ምጽጳን ሠራበት። የቀረውም የአሳ ነገር ሁሉ፣ ጭከናውም ሁሉ፣ ያደረገውም ሁሉ፣ የሠራቸውም ከተሞች በይሁዳ ነገሥት ታሪክ መጽሐፍ የተጻፈ አይደለምን? ነገር ግን በሸመገለ ጊዜ እግሮቹ ታመሙ። አሳም ከአባቶቹ ጋር አንቀላፋ። በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮሳፍጥ በፋንታው ነገሠ። በይሁዳም ንጉሥ በአሳ በሁለተኛው ዓመት የኢዮርብዓም ልጅ ናዳብ በእስራኤል ላይ ነገሠ። በእስራኤልም ላይ 2 ዓመት ነገሠ። በእግዚአብሔርም ቤት ክፉ አደረገ፣
በአባቱም መንገድ እስራኤልንም ባሳተበት ኃጢአት ሄደ። ከይሳኮርም ቤት የሆነ የአኪያ ልጅ ባኦስ ተማማለበት። ናዳብና እስራኤልም ሁሉ ገባቶንን ከበው ነበርና ባኦስ በፍልስጤም አገር ባለው በገባቶን ገደለው። በይሁዳ ንጉሥ በአሳ በሦስተኛው ዓመት ባኦስ ናዳብን ገደለው፣ በፋንታውም ነገሠ። ንጉሥም በሆነ ጊዜ የኢዮርባምን ቤት ሁሉ መታ። ኢዮርባምም ስለ ሠራው ኃጢአት እስራኤልንም ስላሳተበት የእስራኤልንም አምላክ እግዚአብሔርን ስላስቆጣበት ማስቆጫ በባሪያው በሴሎናዊ በአኪያ ልጅ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከኢዮርባም አንድ ትንፋሽ ያለው አላስቀረም። የቀረውም የናዳብ ነገርና ያደረገው ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳም ንጉሥ በአሳ በሦስተኛው ዓመት የአኪያ ልጅ ባኦስ በእስራኤል ሁሉ ላይ በቴርሳ ንጉሥ ሆኖ 24 ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። በኢዮርባምም መንገድ እስራኤልንም ባሳተበት ኃጢአት ሄደ።